HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ጤናስልን በያላችሁበት እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ቅዳሜ ማለዳ ላይ እንግዲህ እንገኛለን። በተወዳጁ ብስራት ኤፍኤም 101.1 የሚተላለፈው ፕሮግራማችን ነው። ዩቲዩብ ኤችዲ ላይም እንግዲህ ኤችዲ እንግዲህ ስፖርት ሁሉ ጊዜ አለ። እንድትከታተሉት እዛም ላይ በአክብሮት ነው የምንጠይቀው። ሳምንቱ በብዙ መልኩ እንግዲህ በፕሪሚየር ሊጉ ይጠበቃል። አርሰናል ከደረሰበት የዩናይትድ ሽንፈት ያገግማል የሚጠበቅ ነው። ይሄ የመገናኛ ብዙሃን ውርጅብኝ ከሰሞኑ በርክቶበት ነበር። እንዴት ነው እንግዲህ በሊድሱ ጨዋታ ላይ ልዩነት መፍጠር የሚችሉት የሚጠበቅ ነጥብ ነው የሚሆነው። ሲቲ ወሳኝ ጨዋታ አለው ከቶተናም ሆትስፐር ሳውዮቶ የሚያደርገው ጨዋታ ነው። እንግዲህ ፔፕ ከሰሞኑ አንድ ሁለት ቁልፍ ተጫዋቾች ገዝቷል። የነዚህ ተጫዋቾች በተለይም ጌሄ በተከላካይ መስመር መምጣት የሚፈጥርለት ልዩነት ምንድነው? በቶተናም ስቴዲየምስ ያለውን ደካማ ሪከርድ ያሻሽላል የምናነሳ ነው የሚሆነው። ሊቨርፑልና ኒውካስልም እንዲሁ ጥሩ የሚባል ጨዋታ ይጠብቃቸዋል። በነገራችን ላይ ስሎት አውሮፓ ላይ ስኬታማ ናቸው። ፕሪሚየር ሊጉ ላይ ደግሞ ወጣ ገባ ናቸው። በዛ ላይ ደግሞ የሚነሳባቸውን በርካታ ከስንብት ጋር የተያዘ ጉዳይ አለ። በምን መልኩ ለዚህ መፍትሄ ይሰጣሉ እናያለን። ቼልሲም እንዲሁ መነቃቃት በአዲሱ አሰልጣኙ ፈጥሯል። ይሄ የሚጠበቅ ነው የሚሆነው። ዩናይትድስ እንግዲህ የፈጠረው መነቃቃት በምን መልኩ ነው በፉላሙ ጨዋታ ኦልትራፎርድ ላይ መልስ የሚያገኘው እናነሳለን። ትንንሽ ቲሞችን መካከለኛ ቲሞችን ሲያገኝ ዩናይትድ ምን አይነት መልክ ይኖረዋል የሚለውን ደግሞ እንግዲህ ዛሬ እናነሳለን። የካሪክ ልዩነት ፈጣሪነት እንደ ባለፉት ሁለት ጌሞች ሁሉ ይጠበቃል። 5 ያህል ጨዋታዎች ናቸው የምንዳስሰው፣ ግምቶች እናስቀምጣለን። አብራችሁ እንድትሆኑ ነው እንደሩ ጊዜውም እንግዲህ በማክበር የምንጠይቀው። በአካል እንዴት ነህ ብያለሁ። ተገናኘን። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። አለን ብለናል። እኛም እንግዲህ ተቀብለናል ጥሪውን። በቀዳሚው ወይም በዛሬው እንግዲህ የመጀመሪያው ጨዋታ ቀድሞ በሚደረገው ጨዋታ ነው የምንጀምረው። የአርሰናል መልሶ ወደ ድል መምጣት ይጠበቃልና እስቲ ይህንን ጨዋታ እናንሳ። ኤለን ሮድ ላይ ይካሄዳል። ትክክል ዴቭ። ሊድስ ዩናይትድ ከአርሰናል የሚያደርጉት ጨዋታ የፕሪሚየር ሊጉ መሪ ቡድን አርሰናል 16ኛ ደረጃ ላይ ካለው ቡድን ጋር የሚያደርጉት ጨዋታ ነው። እንግዲህ በደረጃ ሰንጠረዡ በሁለቱ ቡድኖች መካከል የ24 ነጥቦች ልዩነት አለ። አርሰናል 50 ነጥቦች አሉት። ሊድስ ዩናይትድ 26 ነጥቦችን እንግዲህ ሰብስቧል። በስካሁኑ ጉዞ ወደ አሸናፊነት ለመመለስ በአርሰናል በኩል ያው ከሽንፈትም ለማገገም ልትለው ትችላለህ። በእነዚህ መልኩ ይሄ ጨዋታ ይጠበቃል። በ23ኛው ሳምንት በማንቸስተር ዩናይትድ ኤምሬትስ ላይ 3-2 ተሸንፎ ነበረ። ከዛም እንግዲህ በዛ ውጤት መነሻነት ማንቸስተር ሲቲ ደግሞ ድል አድርጎ ስለነበረ የነጥብ ልዩነቱ ወደ 4 ዝቅ እንዲል ተገዷል። ደግሞ ባለፉት 3 ጨዋታዎችም ማሸነፍ አልቻለም። በአርቴታ ቡድን 2 አቻና 1 ሽንፈት ገጥሞታል። 11 ተጫዋቾችን በለወጠበት የአውሮፓ ቻምፒየንስ ሊግ የኤምሬትሱ ከካይራት ጋር በተደረገው ጨዋታ 3-2 ረቷል። እንግዲህ እዛ ጨዋታ ላይ በጎ ነገሮች ታይቶበታል። አንደኛው የካይ ሃቨርትዝ ኦልሞስት ለ1 ዓመት ከቀረበ ጉዳት ከሜዳ መራቅ በኋላ ማለት ነው አሁን ወደ ቡድኑ ተመልሶ ጎል አስቆጥሯል። የመጨረሻ ኳስን ማመቻችቶ አቀብሎ የጨዋታው ኮከብ ተብሎ መመረጡ የሚታወቅ ነው። እንግዲህ ያ ጨዋታ የ11 ተጫዋቾች ለውጥ አለው ማለት የአርቴታ ቋሚው 11 ከማንቸስተር ዩናይትድ ጋር የነበረው ወይም ሳምንት የነበረው የቡድን ምርጫ ነው። ስለዚህ ያ ቡድን አሁን ተመልሶ ይመጣል ተብሎ ነው የሚጠበቀው። ምናልባት እንደ ጄሱስ አይነት ተጫዋች በቪክቶር ዮኬሬሽ የመተካት ሁኔታ የሚኖራው ካልሆነ በስተቀር 10-9 ተጫዋቾች ቅያሪ እንደሚኖር በእርግጠኝነት መናገር ይቻላል። የዩናይትዱ ጨዋታ ላይ እኔም አንተም እንዳየነው ዴቭ አርሰናል በማጥቃቱ በጣም የተነጠለ ነበረ። የፊት መስመር ተጫዋቾችን እንድትወቅስ የሚያደርግ አይነት እንቅስቃሴ አልነበረም። በቂ አቅርቦት በቡድኑ ውስጥ አልነበረም። ደግሞ አማካኝ ክፍሉ
በጣም ደካማ ነበረ። እንግዲህ ዙቢሜንዲን ጨምሮ ማለት ነው። የተሳሳተው ኳስ ደግሞ ሁሴንን በዛ ጨዋታ ሲያነሳ ነበረ ከጨዋታው መጠናቀቅ በኋላ ይሄ በጣም ሆሪዞንታል ፓሶች ያበዛል እያለ ነጥቦችን ሲያነሳ ነበረ። ይሄን ተጫዋች በተመለከተ ደግሞ ለመከላከሉም በቂ ሽፋን ከዴክላን ራይስም ከዙቢሜንዲም ተሰጥቷል ተብሎ አይታመንም። ዴቭ በተለይም ሶስተኛው ጎል ሲቆጠር ካየኸው የቤንያሚን ሼሽኮ ከኳስ ውጭ ያለ ሩጫ እንዴት የአርሰናል ተከላካዮችን ጋብሪኤልን እንዴት እንደሳበውና ለኩና ክፍተቱ ተፈጥሮ በቀላሉ ግብ እንዲቆጠር የሆነበትን መንገድ ስታይ እዛ ቦታ ላይ ተከላካዮቹ ሳይሆን ከተከላካዩ ፊት ያለው ዙቢሜንዲ ወይም ዴክላን ራይስ ያንን ስራ መስራት ነበረባቸው ብለ ጥያቄ እንድታነሳ የሚያረግ አይነት ክፍተቶችን በአርሰናል በኩል ተመልክተናል። ሊድስ ዩናይትድ ከኤቨርተን አቻ ተለያይቷል። ባለፉት 5 ጨዋታዎች አንድ ጊዜ ብቻ ነው የተሸነፈው። ኦፍ ኮርስ ባለፉት 5 ጨዋታዎች ብቻ ሳይሆን ባለፉት 10 ጨዋታዎች የዳንኤል ፋርክ ቡድን የተሸነፈው አንድ ጊዜ ብቻ ነውና ጥሩ ፎርም ላይ የሚገኝ ቡድን ልትለው ትችላለህ። ግን የሚገርመው በእርስ በርስ ግንኙነት ባለፉት 6 አርሰናልና ሊድስ ባደረጓቸው ጨዋታዎች ዴቭ 20 ጎሎችን አርሰናል አስቆጥሮ ሊድስ 5 ጎሎችን ብቻ ነው ያስቆጥሮ። ስለዚህ 20-5 አሸንፏቸዋል ልትለው ትችላለህ። የሊግ መሪ ቡድንን በእለቱ ሲገጥም ሊድስ ዩናይትድ 14 ጨዋታዎች ላይ ማሸነፍ የሚባል ቁጥር የለውም ዴቭ። 7 ጊዜ አቻ 7 ጊዜ ሽንፈት ገጥሞታል። የአርቴታ ቡድን ኤምሬትስ ላይ ተሸንፏል ቅድም ባነሳሁት መልኩ። በዚህኛውም ጨዋታ የሚሸነፍ ከሆነ ተከታታይ ሽንፈት ከታህሳስ 2023 በኋላ ተከታታይ ሽንፈት ሲያስተናግድ ለመጀመሪያ ጊዜ እንደሚሆን ነው መረጃዎች እያሳዩ የሚገኙት። የሚያስገርመው ነገር ዴቭ አርሰናል እና ሊድስ ባደረጓቸው በ8 አጋጣሚዎች አርሰናል 4 እና ከዛ በላይ ጎሎችን አስቆጥሯል ይላል። ታስታውሳለህ የመጀመሪያውም ጨዋታ እና ዮኬሬሽ በጣም ምርጥ ብቃት ያስመለከቱበት ጨዋታ ነበረ። 5-0 በሆነ ውጤት ነበረ የዘንድሮ የውድድር ዓመትም ሲጀመር ውጤቱ የተጠናቀቀው። አርሰናል ከ4 በላይ ግቦች 4 እና ከዛ በላይ ግቦችን በማስቆጠር በሊጉ ማለት ነው ቀዳሚው ቡድን የሚቆጠርበት በአርሰናል ኤቨርተን ነው ዴቭ። 12 ጊዜ አርሰናል 4 እና ከዛ በላይ ግቦችን ኤቨርተን ላይ አስቆጥሯልና ስታየው አይመስልም፣ ግን ኤቨርተን ላይ ግቦችን ማስቆጠር ለአርሰናል ቀላል እንደሆነ የሚያሳይ ጉዳይ ይመስላል። ባለፉት 6 የኤላንድ ሮድ ጨዋታ አርሰናል በ3ቱ 4 ግቦችን እና ከዛ በላይ ያስቆጠረበት ውጤት 4-1 በሆነ ውጤት የተጠናቀቀበትን ሁኔታ ያሳያል። በኤላንድ ሮድ አርሰናል ሊድስን በገጠመባቸው ባለፉት 6 ጨዋታዎችም አልተሸነፈም ይላል ዴቭ። ቅድም ያነሳሁት የሊድስ 10 ጨዋታዎችን ሳይሸነፍ እየተጓዘ ነውና ከታህሳስ ጀምሮ ትንሽ ጨዋታ የተሸነፈው የሊጉ ቡድን ሊድስ ነው የሚል ቁጥርን ተመልክቻለሁ። በአጠቃላይ በሰበሰባቸው ነጥቦች ከታህሳስ ጀምሮ ቢታይ ሊጉ ላይ ቀዳሚ የሚሆነው ሊድስ ዩናይትድ ነው የሚል ቁጥር አይቻለሁ። ባለፉት 5 የሜዳው ጨዋታ ደግሞ አልተሸነፈም የሚል ነገርን ከሊድስ ጋር ተያይዞ ተመልክቻለሁ። 6 ጨዋታ የማይሸነፍ ከሆነ እንግዲህ ከረጅም ጊዜ በኋላ ይህንን ቁጥር የሚያስመዘግቡበት እድል ይኖራል ተብሏል። ከቡድን ዜና ጋር በተገናኘ አርቴታ እንግዲህ ካይ ሃቨርትዝ መመለሱና ለጨዋታው ዝግጁ ስለመሆኑ ተናግሯል። ለአንድ ዓመት ከተጠጋ ጊዜ ጉዳት በኋላ ነው ወደ ሜዳ የተመለሰውና ይሄ የጌም ማኔጅመንት ጫናዎችን ይሄ ሎድ እንዳይበዛበት የማድረግ ስራዎች ይኖራሉ የሚል ነገርን አንስቷል። ከሊድስ ጋር በተገናኘ ዳንኤል ጄምስ የቀድሞ የማንቸስተር ዩናይትድ ተጫዋች ወደ ቡድኑ ይመለሳልና ለቡድኑ ሌላ ጥንካሬን ይዞ ሊመጣ ይችላል የሚሉ ነገሮችን እንደዚሁ ከዚህ ጨዋታ አስቀድሞ ተሰምቷልና ለሊድስ ጥሩ የምትለው አይነት ሁኔታ ነው። ቁጥሮችን ስናነሳ ዴቭ እንዳነሳ ነው የአርሰናልን ጉዳይ በተመለከተ ከሊድስ ጋር ፍጹም ብልጫ አለ። የመጀመሪያውንም ጨዋታ ስትጨምረው እዚህ ነገር ላይ ልትደርስ ትችላለህ። ፍጹም የሚባል ብልጫ አለው። ግን ደግሞ እግር ኳስ ወቅታዊ ብቃት የሚለውን ደግሞ ከተመለከት ሊድስ ዩናይትድ በጣም ጠንካራ ቡድኖችን ያው በአርሰናል ልክ ባይሆኑም ግን ደግሞ ሊሸነፍ የሚችልባቸውን ጨዋታዎች ኦፍኮርስ የሊቨርፑል ራሱን የቻለ ደካማ እንቅስቃሴ ማሳየትን ልትጨምረው ትችላለህ።
ከዛ ውጪ ግን ባሉት እንቅስቃሴዎች ጠንካራ ቡድኖችን ጭምር ነጥብ እያስጣለ ሲወጣ ተመልክተናል። እንዳነሳ ነው በኒውካስል ብቻ የተሸነፈበት ነው። ከማንቸስተር ዩናይትድ ጋር በአቻ ውጤት ተለያይቷል። ከሊቨርፑልም ጋር ግብ ሳይቆጠርበት 0-0 አጠናቋልና ሜዳውም ላይ ጠንካራ የሆነው ሰንደርላንድንም ገጥሞ ሳይሸነፍ ነው የወጣው። ዴቭ ኦፍ ኮርስ የደረጃ ሰንጠረዡ ምናምን ብቻ ሳይሆን ግን ከቡድን ጥንካሬም ጋር በተገናኘ ይሄንን ጉዳይ ልታነሳው ትችላለና ከወቅታዊ ብቃትም አንፃር ይሄን ነገር ከነዚህ ጨዋታ አስቀድሞ ልትመለከተው ትችላለህ። ቲምበርና ሳሊባ ለጨዋታው ዝግጁ ናቸው የሚል ነገርን አርቴታ ተናግሯል። ያው አርቴታ የተናገራቸው ወይም ከጨዋታው በፊት ያላቸው ነገሮች ለማንሳት ነው። ከረቡዕ ጨዋታ በኋላ አዲስ የተፈጠረ የጉዳት ሁኔታ አለ ወይ ተብሎ እንደዚሁ ተጠይቆ ነበረ። ምንም የተፈጠረ ነገር የለም ዛሬን ብሏል። እንግዲህ ከትናንት ነው ይሄንን ሐሳብ የሰጠው። ልምምዳቸውን ያደርጋሉ፣ ከዛ በኋላ የሚሆነውን ነገር እናያለን፣ ግን እስካሁን ምንም ጉዳት የሚባል ነገር የለም ብሎ ሐሳቡን ሰጥቷል። ከዛም ውጪ ደግሞ ከኦደጋርድ ጋር በተገናኘ የኦደጋርድ ስታቶቹ ወቅታዊ ብቃቱን በተመለከተ ጥያቄ ቀርቦለት ነበርና በጣም ትንሽ 3 ጊዜ ጉዳት ገጥሞታል። ይሄንን መረዳት አለብን። ካለፉት ዓመታት ካለፉት የውድድር ዘመናት ጥቂት ደቂቃዎችን እየተጫወተ ያለው በዘንድሮ የውድድር ዓመት ነው። ይሄንን ማመን አለብን። መሻሻል የሚኖርባቸው ጉዳዮች መኖር አለባቸው። ይሄንንም እናውቃለን እና ደግሞ እንዴት መጫወት እንዳለበት እና ለቡድኑ የሚሰጠውን ነገር በሙሉ ከፍ እንዲያደርግ ጥረት እናደርጋለን። የዕለት ተዕለት ስራውም ይሄንን ነው። በዚህ ምንም ጥርጥር የለውም። ይመጣል የሚል ሐሳብን አርቴታ ሰጥቶ ተመልክቻለሁ። የካይ ሃቨርትዝን ቅድም አንስቻለሁ፣ ዝግጁ የሚል ነገርን አንስቷል። ካይ ሃቨርትዝ ከሌሎች አጥቂዎች ጋር ስለመጫወት ወይም ከነሱ ጋር ስለመጣመር ተጠይቆ ያነሳው ነገር ትኩረትን ይስባል። እስካሁን ይሄን አማራጭ አላገኘነውም፣ በሱ ጉዳት ምክንያት ይሄን ነገር አላገኘነውም የሚል ነገርን ተናግሯል። ለምሳሌ ከቪክቶር ዮኬሬሽ ጋር ተጣምሮ የመጫወት የረጅም ጊዜ ሐሳብ ነበረን፣ ግን ያንን ነገር መስጠት አልቻልንም ከጉዳቱ ጋር በተገናኘ። ይሄንን ሪሌሽንሺፕ የሜዳ ላይ ግንኙነት መመስረት እንፈልጋለን። መች እንደሚሆን ግን እስካሁን አናቅም ነበረ። አሁን ሌላ እድል ተፈጥሯል። ማየት ያለብን ነገሮች አሉና ደግሞ እንደ ተጋጣሚዎችን እኛም ደግሞ እንዴት ነው መጫወት ያለብን ከሚለው ጋር አስተሳስረና ምን አይነት ፎርሜሽን መጠቀም አለብን የሚለውንም ጉዳይ እየተመለከትን ሃቨርትዝን ከዮኬሬሽ ምናልባት ከጋብሪኤል ጄሱስም ጋር የማጣመር ሁኔታዎች ሊኖሩ እንደሚችሉ አርቴታ ተናግሯል። ከሪካርዶ ካላፊዮሪን ጋር በተገናኘ በጣም ወሳኝ ነው ብሏል። ሁሴን ይህንን ሐሳብ ያነሷል ብዙ ጊዜ በተለይም ማጥቃቱ ላይ ያለው ልዩነት እጅግ ትልቅ ነው ብሏል። ከዚህ ተጫዋች ጋር በተገናኘ በጣም ስፔሶችን የሚይዝበትና ደግሞ ለራሱ ስፔሶችን የሚፈጥርበት እና የመጨረሻ እሱ ጋር ያለው ኳሊቲ ከሌሎች ይለያል የሚል ነገርን አንስቷል። መች መጠቀም እንዳለብን እናውቃለን። አሁን ዝግጁ ነው። መች እንደምንጠቀመው አናቅም የሚል ነገርን ተናግሯል። በእርግጠኝነት በዚህ ጨዋታ ወደ አሰላለፉ እንደሚያመጣው ቅድም ያነሳናቸው የ11 ተጫዋቾች ልዩነት ያልነው ላይ 9-8 ተጫዋቾች ሲቀይር አንደኛው በቻምፒየንስ ሊግ ኖረው በዚህኛውም ጨዋታ ከሚኖሩ ተጫዋቾች አንደኛው እሱ ነው ብለህ እንድትገምት የሚያደርግ አይነት ሁኔታን ይፈጥራል። ግምት እናስቀምጥና ወደ ቀጣዩ ሰዓታችን ሄዷል። በደንብ እንግዲህ በወቅታዊ ብቃት አንጻር የሊድስን ጠንካራነት አንስተናል። በጠባብ ውጤት ወደ አርሰናል ግን በጣም በመጨናነቅ ውስጥ ይመስለኛል አርሰናል የሚያሸንፈው ጨዋታ ይመስለኛል፣ ግን በጣም በከባዱ አርሰናል ይመለሳል ብዬ አስባለሁ። እንግዲህ አንድ ሳምንት ያልከው የጠቃቀስካቸው ጉዳዮች በሙሉ አንድ ሳምንት ለዋና ተጫዋቾቹ ረፍት የሰጡ ናቸው። እንዳልነውም በቀደሙ ሽንፈት ዙሪያ የወጡ ጉዳዮች ምናልባት በቲሙ በቀጣይ ፐርፎርማንስ ላይ ይዘው ሊመጡ የሚችሉት ነገሮች ምን ሊሆኑ እንደሚችሉ ማየት ያለብን ይመስለኛል። ለሁሉም ግን እኔም ግምቴ እንዳንተው ነው። በጠባብ ውጤትም ቢሆን አርሰናል የማሸነፍ እድሉ ይህንን ጨዋታ ሰፊ ነው ብዬ ነው የማስበው።
ሌላ የለንደን ደርቢ ጨዋታ አለ እንግዲህ ቼልሲና ዌስትሃም የሚገናኙበት ነው። አምስተኛው ቲም ከ18ኛው የሚያደርጉት የደርቢ ጨዋታ ነው። ቼልሲዎች ያው ወደ ቶፕ 4 በድጋሚ ለመመለስ፣ ዌስትሃሞች ደግሞ ከወራጅ ቀጠና ለመውጣት የሚያደርጉት ጨዋታ እንደሆነ ይጠበቃልና ይሄ ቁልፍ ጨዋታ ነው። በነገራችን ላይ ለሁለቱም ወሳኝ እንደሆነ መናገር ይቻላል። ቼልሲዎች በአዲሱ ኮች እንግዲህ ሮሴነሪ አመራር ለአሁኑ ደስተኛ ናቸው የሚል ሐሳብ ነው የሚወጣው። በኮቹ አመራር 6 ጨዋታ አድርገው በ5 አሸንፈዋል። በተለይ ረቡዕ ሻምፒየንስ ሊግ ላይ ኔፕልስ ላይ ናፖሊን ከኋላ ተነስተው ያሸነፉበት ወደ 16 ውድድር በቀጥታ ያለፉበት መንገድ ለሁሉም አስደሳች ነበርና በሊጉ አራተኛ ከሆነው ዩናይትድ በአንድ ነጥብ ብቻ ዝቅ ብለው ነው አሁን ያሉት በፕሪሚየር ሊጉ። ቡድኑ ተለዋዋጭ ነው፣ ማራኪ ነገርም ሲያደርግ እየታየ ነው። ፈጣን ጫና መፍጠር ይችላሉ። 3-2-2-3 ይጠቀማሉ። በተለይ ደግሞ ኳስ ይዙ ኳስ በነሱ እጅ ሲሆን ደግሞ 3-4-1-2 ፎርሜሽን ላይ ትኩረት እንደሚያደርግ ይታያል አዲሱ አሰልጣኝ። እና ቡድኑ ከደጋፊ ጋር ያለው ግንኙነትም እየተጠናከረ ስለመሆኑ የራሱ የማጥቃት ባህሪ ያለው ቲም ስለመሆኑ እየተነገረ ነው። እንግዲህ ይሄንን ነው እየሰሩ ያሉት አዲሱ ኮች የሚል ነገር ወጥቷል። የጨዋታዎች መደራረብ በዋናነት እንግዲህ አሰልጣኙ በጥልቀት ሊሰሩ የሚፈልጉትን ነገር ለአሁኑ እንዲተገብሩ አላደረጋቸውም። የሚሳካም አይመስልም ይሄ ነገር፣ ምክንያቱም ጊዜ የላቸውም። ግን ኮቹ ወጣት በመሆናቸው ከተጫዋቾቹ ጋር ያላቸው ግንኙነት እጅግ የጠበቀ ስለመሆኑ እያየን ነው። ብዙ ጠንካራ ነገሮች ሲነሱ እናያለን እና የአንድ ሳምንት ሙሉ የዝግጅት ጊዜ ኖሯቸው ጨዋታ አላደረጉም። እስካሁን ሙሉ ለሙሉ 10 ተከታታይ ጨዋታዎችን እያደረጉ ነው የመጡት እንግዲህና በ10 ተከታታይ ጨዋታ እንግዲህ አንድም ሳምንት ሙሉ ሳምንት ጊዜ ዝግጅት ጊዜ ሳያደርጉ መምጣታቸውን ስታይ ምናልባትም አዲሱ አሰልጣኝ በቃ ከጨዋታ ወደ ጨዋታ ብቻ ተጫዋቾቹን በአእምሮ እያዘጋጁ የተወሰነ ስራ ብቻ እየሰሩ ወደ ሜዳ እንደሚያስገባቸው ታያለህና ይሄ እጅግ አስገራሚ ነው። በዚህ ሁኔታ ውስጥ እንግዲህ የተወሰነ ለውጥ ማምጣታቸው ሊደነቅ እንደሚችል ግምት ትወስዳለህ። በቼልሲ ተጋጣሚ ዌስትሃም በኩል አሁንም ወራጅ ቀጠና ናቸው። ከሰሞኑ መነቃቃት ግን ይታይባቸዋል። ይሄ ታይቷል። ባለፉት 3 ጨዋታዎች በሁሉም ውድድር አሸንፈዋል። በሊጉ ሰንደርላንድና እንግዲህ ቶተናምን፣ በኤፍኤ ካፑ ደግሞ ኩዊንስ ፓርክ ሬንጀርን ነው ያሸነፉት። በሊጉ ከነርሱ ከፍ ብለው ከሚገኘው ኖቲንግሃም ፎረስት ያላቸውንም የነጥብ ልዩነት ወደ 5 ዝቅ አድርገውታል። በጣም ሰፊ ነበርና አንድ ሙሉ ሳምንት የዝግጅት ጊዜ ነው ለዚህ ጨዋታ አግኝተው የሚመጡት። በእርግጥ ግን ኦፕታ 81% አሁንም ወደ ታች የመውረድ እድል ያላቸው ናቸው በሚል እንግዲህ ዌስትሃሞችን ግምት ሰጥቶባቸዋልና ይወርዳሉ ነው የሚለው ኦፕታ። ቼልሲዎች በፓልመር መነቃቃት ደስተኛ ናቸው። ቻምፒየንስ ሊግ ላይ ተቀይሮ ገብቶ የፈጠረው ልዩነትና ፈጣሪነቱ እጅግ አስደናቂ ነው። ኮቹ ከጨዋታው በኋላ ተጠይቀው በልጁ አጨዋወት መደሰታቸውን ገልጸዋል። ቀድሞ ጨዋታውን አለመጀመሩ የፊትነስና የውሳኔ ጉዳይ ነው ብለዋል። ጨዋታውን አስቀድሞ ጀምሮ 60 ወይም 70 ደቂቃ እንዲሰለፍ አላቀድንም። ተጫዋቹም ባለፉት 2 ሳምንታት ራሱን ማኔጅ ያደረገበት መንገድ አስደናቂ ነበር ብለዋልና ከጉዳት መልስም ነው የፊትነስ ችግርም አለ። ይሄንን ገልጸዋል። አሁን ያደረግነው ጥንቃቄ ግን ልዩነቱ እየታየ ነው ያለው የሚል አስተያየትን ሰጥተው ነው ያነበብኩት። እንግዲህ በናፖሊው ጌም ላይ እንግዲህ ፓልመር 2 የጎል ኳስ አመቻችቶ አቅርቧል። እንዳየኸው የነገውን ጨዋታ የመጀመሪያ ዕድሉም ሰፊ እንደሆነ ነው የሚታመነው ፓልመር። ኤንዞ ፈርናንዴዝ በቅርቡ እያሳያለው አስደናቂ ብቃትም ሊካድ አይችልም። ባለፉት 9 ጨዋታዎች 5 ጎሎችና 2 አሲስት አድርጓል። በዚህ ላይ አማካይ መስመር ላይ የተለያዩ ሚናዎችንም እየተወጣ ያለ ተጫዋች እንደሆነ ነው የሚታወቀውና ተከላካዮችን ሙሉ በሙሉ የሚያስከፍት ፓስ በማድረግ በሊጉ ከማርኮ ሴንሲና ብሩኖ ጊማሬጅ ቀጥሎም የተሳካ ሜዳ ላይ ብቃት የሚያሳይ ተጫዋች ስለመሆኑ የኦፕታ መረጃ ሲያትት አይቻለው። በዌስትሃም በኩል እንግዲህ ለሰሞኑ መሻሻል የቦን ሚና ይጠቀሳል። የማቲያስ ፈርናንዴዝ ሚና እንዲሁ ይጠቀሳል። ሹሼክ ቀድሞ ጥሩ ነበር፣ አሁን ደግሞ መሻሻል በደንብ ታይቷል ተብሏል። ከሁሉም በላይ ግን የሰመርቪል አስደናቂ ብቃት ልዩነቱ በደንብ እየታየ ነውና ይሄ ሆላንዳዊ ክንፈኛ ተጫዋች ባለፉት 3 ጌሞች ላይ ጨዋታዎች መጀመር ብቻ ሳይሆን በ3ቱም ጨዋታዎች ላይ ጎል አስቆጥሯል በነገርህ ላይና ወደ ኑኖ ስፕሪቶም ሮጦ ሄዶ እንግዲህ እሳቸውን በደስታ ያቀፈበትም የጨዋታ የጎል ሴሌብሬሽን እንደነበረ አስተውያለሁ። ይሄ እንግዲህ አንድ መሻሻሉ እንደሆነ ነው የሚነገረው። ዌስትሃሞች እንግዲህ ትራውሬን ከፉላምም አምጥተዋል። ይሄ ተጫዋች ጨዋታ ሊጀምር የሚችልበትም እድል አለ የሚል ግምት ከዚህ ጨዋታ ጋር ተያይዞ ቀድሞ ወጥቶ አንብቤያለሁ።
የሁለቱ የእርስ በርስ ግንኙነትን ስናይ ቸልሲዎች በዚህ ይደገፋሉ። ባለፉት 4 ግንኙነቶች ቸልሲ በሙሉ ማሸነፍ ብቻ ሳይሆን 15 ጎሎች አስቆጥሯል። 2 ብቻ ነው የገባበትና ልዩነቱ ትልቅ ነው። በተለይ ዌስትሃሞች ቸልሲ ሜዳ መጥተው ከ19 ጨዋታዎች ያሸነፉት በአንዱ ብቻ ነውና 4 አቻ በርግጥ ወጥተዋል። ስለዚህ ደካማ ነው ሪከርዳቸው። ዌስትሃሞች ሊበረታቱ ከቻሉ ግን ባለፈው በለንደን ደርቢ ቶተናምን አሸንፈዋል እንደምታውቀውና በለንደን ደርቢ በተከታታይ 2 ጨዋታ ያሸነፉት 2021 22 ሲዝን ላይ ነውና ቶተናምና ቸልሲን በተከታታይ ሲያሸንፉ ነው እንግዲህ ያይሆነው። አሁን ደግሞ ይህንን ለማድረግ የሚያስችል ሌላ እድል እንግዲህ ዛሬ ነገ ከቸልሲ ቀርቦላቸዋልና ይሄ ይሳካል በድጋሚ ያለፈው ሪከርድ እናያለን። ከዛ ውጪ ግን በሊጉ 3 ተከታታይ ጨዋታ ያሸነፉት በዴቪድ ሞይስ ጊዜ ነው 2023 ላይ ነበርና ያም አንድ ታሪክ ሆኖ ተቀምጧል። ዛሬም ካሸነፉ ያንን ታሪክም የመድገም አቅም እንዳላቸው ነው መገናኛ ብዙሃን እየዘገቡ ያሉት። እንግዲህ ዌስትሃም ተጠባባቂው ግብ ጠባቂ ፋቢያን ስኪን በጉዳት አያገኝም። ፓኩዌታ እንግዲህ ወደ ብራዚል ሄዳል ተብሏል። እንግዲህ ነገሮች እንዳለቁ ሲዘገብ ነበር። እኔም አንተም እንደሰማ ነው የቸልሲ ጉዳቶች ረጅም ጉዳቶች ናቸው። እንግዲህ ኮልዊል ላቪያ እና ኡሱጎን የተመለከቱ ጉዳዮች ናቸው የሚጠቀሱት። በተረፈ ግን በቸልሲ ቤት ሁሉም ተጫዋቾች ጤናማ ስለመሆናቸው ነው መረጃዎች እየወጡ ያሉት። አጠር ላድርገውና ግምት እናስቀምጥ። እዚህ ጨዋታ ላይ እንግዲህ ባለሜዳው ነው ቸልሲ። መነቃቃቶቹ ትልቅ ናቸው። እኔም አንተም እንደምናየው የማሸነፍ እድል አለው ብዬ ነው ማስበው ይሄን ለንደን ደርቢ ጨዋታ በአካል። እኔም ተመሳሳይ ግምት ነው የምሰጠው ዴቭ። ይሄን ጨዋታ ቸልሲ ያሸንፋል የሚለውን ነገር አንስተን የሊቨርፑልና የኒውካስልን ጨዋታ እናንሳ። እንግዲህ 6ኛው ከ9ኛው የሚያደርጉት ጨዋታ ነው። በመሃላቸው የ3 ነጥቦችና የ3 ደረጃዎች ልዩነት ብቻ ኖሮ ይጫወታሉ። 36 ነጥብ አለው ሊቨርፑል፣ 33 ነጥብ ያለው ኒውካስል ነው። በ23ኛ ሳምንት ሊቨርፑል በቦርንማውዝ ተሸንፏል 3-2 በሆነ ውጤት። እንግዲህ እዛ ጨዋታ ላይ የተወሰደበት ብልጫ በቼልሲና በዩናይትድ በተለይም በዩናይትድ ደረጃው እንዲነጠቅ ያደረገበት ሽንፈት ነበር። በቻምፒየንስ ሊግ 6 ግቦችን አስቆጥሮ ፈጣን ምላሽ ልትለው ትችላለህ። ግን ደግሞ መንገዱ የተለያየ ነው። የቻምፒየንስ ሊግ እና የፕሪሚየር ሊግ መንገዳቸው ፍጹም የተለያየ ሆኖ በሊቨርፑሎች በኩል እየተመለከትን እንገኛለን። ኒውካስልን ከተመለከትን ከቪላ ጋር 2-0 በሆነ ውጤት በፕሪሚየር ሊጉ ተሸንፏል። በቻምፒየንስ ሊግ ከፔዤ ጋር 1-1 ተለያይቶ ነበረ። በመጨረሻ የሚያሸንፍበት እድል ተፈጥሮ ነበረ። በቪላም ላይ ደግሞ ዴቭ ከ2.3 በላይ ኤክስጂ አስመዝግቦ ግን ግብ ሳያስቆጥር የወጣ የመጀመሪያው ቡድን አስተናቂ ጌም ነበር። በነገር ላይ በጣም ብዙ እድሎች የነበሩት ኒውካስል እድሎችን መጠቀም አለመቻል ነበረ በዛ ጨዋታ ዋጋ ያስከፈለው። የኋላ በአውሮፓ ቻምፒየንስ ሊግ ጥሩ ጉዞ ላይ ይገኛል ኒውካስል እንዳነሳ ነው። ደግሞ በፕሪሚየር ሊጉ 2 ጨዋታዎች አላሸነፈም ዴቭ። እንደዛም ሆኖ ነው ከሊቨርፑል ጋር የነጥብ ልዩነቱ 3 ብቻ ሆኖ ከደካማው ወልቭስም ጋር ጭምር 0-0 ተለያይቶ እንደነበረ እናስታውሳለን። ሊቨርፑል እንግዲህ እንዴት አይነት እንቅስቃሴ ያደርጋል ከዚህ በኋላ የሚለው ጉዳይ ይጠበቃል። 2026 ከገባ ዴቭ 4 ጨዋታዎችን ባቻ ውጤት አጠናቆ ደግሞ 5ኛው ሲመጣ ተሸንፏልና 2026ን በጥሩ አልጀመሩትም። አሁን 5 ጨዋታዎችን ነጥብ እንግዲህ የጣሉ እና ደግሞ ተሸንፈው የወጡበትም ጨዋታ አለ። ደግሞ 2 ነጥቦችም የጣሉበት አጋጣሚ አለ። በጄራርድ ሁዬ ዘመን 2002-2003 የውድድር ዘመን ነበር ለመጨረሻ ጊዜ 11 ጨዋታዎችን ሳያሸንፉ እንደዚህ አይነት ጉዞ ያደርጉት። ከዛ በኋላ 5 ጨዋታን ሳያሸንፉ ሲጓዙ ይሄ ለሁለተኛ ጊዜ ነው ይላል ዴቭ። ምን ያክል ደካማ እንቅስቃሴ በሊጉ እያሳየ እንዳለ 2026 ከገባ በሊቨርፑል በኩል የሚያሳይ ነው። ካላሸነፉ ይህንን ጨዋታ 6 ጨዋታዎችን ደግሞ እንግዲህ የሚጥሉበት ሁኔታ ካለ ሌላ መጥፎ ሪከርድ ይመዘገባል ተብሏል። አሰልጣኝ አርነ ስሎት 91ኛ ጨዋታቸውን አድርገዋል። ባለፈው በካራባው ጨዋታ በ91ኛ ጨዋታቸው በትልቅ የውጤት ማርጂን ወይም በትልቅ የውጤት ልዩነት ያሸነፉበት ጨዋታ ሆኖ ተመዝግቦላቸዋል። ሙሐመድ ሳላ ከኒውካስል ጋር እጅግ ይቀነዋል። ዴቭ እስካሁን 19 የጎል ተሳትፎ አለው። አንደኛው አንድ የመጨረሻ አሲስት ማድረግ የሚችል ከሆነ በጎል በማስቆጠርም በአሲስትም ደብል ዲጂት የደረሰ በፕሪሚየር ሊጉ ታሪክ አዲስ
ታሪክ ይፈጥራል፣ አዲስ ታሪክ ይጽፋል እየተባለ ነው የሚገኘው። ዶሚኒክ ሶቦስላይን በተመለከተ ከዚህ ጨዋታ ጋር በተገናኘ 33 ሹቶችን በፕሪሚየር ሊጉ በማድረግ ቀዳሚው ነው። ያው በአይናችንም መመስከር እንችላለን አይደል ዴቭ? ድሎችን ካገኘ ከውጪ በደንብ አድርጎ የሚመታ ተጫዋች ነው። የኒውካስልን እንዳነሳ ነው ይሄ ደካማ አይነት እንቅስቃሴን ማሳየት የዘንድሮ የውድድር ዓመት አንደኛው መገለጫው ነው ልትለው ትችላለህ። እንደ ይሳቅ አይነት ተጫዋችን ማጣቱ፣ ይሄ ደግሞ በሳምንት 2 ጨዋታዎችን ስኳዱን በጣም ሮቴት ለማድረግ ጠባብ ስኳድ ስላለው በጣም ሮቴት ለማድረግ የሚቸገር ቡድን ሆኖ ተመልክተናል። በቻምፒየንስ ሊግ እንዳነሳ ነው እንደ ፒኤስቪ አሸንፎ ከፔዤ ጋር አቻ መለያየት አይነት ውጤት አሉ። ግን ደግሞ በፕሪሚየር ሊጉ በማንቸስተር ሲቲ ኮርስ የሚጠበቅ አይነት ሽንፈት ሊሆን ይችላል፣ በኤኤፍኤል ካፑ ማለት ነው። ደግሞ ከነ ቦርንማውዝ ጋር አቻ የተለያየበት አይነትም ውጤት አለ። የተደበላለቀ ነው። ወጥ ያለ መሆን ነገርን በኒውካስል በኩል የዘንድሮ የውድድር ዓመት አንደኛው መገለጫው ነው ብለን ልናነሳው እንችላለን። ኒውካስል በዘንድሮ የፕሪሚየር ሊግ ጉዞ ሰንደርላንድ እና ወልቭስ 7 ጨዋታዎች ላይ ዴቭ ከሜዳቸው ውጪ ባደረጓቸው ጨዋታዎች በ7ቱ ግብ ማስቆጠር አልቻሉም። ኒውካስል በ6 ግብ አላስቆጠረምና ከነሱ ቀጥሎ በደካማነት የተቀመጠው ቡድን ኒውካስል ነው። ስለዚህ አዌይ ላይ ግብ ማስቆጠር በእጅጉ ይከብዷልና ሜቢ እንደዚህ አይነት ተጽዕኖ እዚህ አንፊልድ ሮድም ላይ ሊደርስበት ይችላል። ማየት ያለብን ይመስላል። ቅድም ጥሩ እንቅስቃሴ የሚያደርገው ብሩኖ ጊማሬሽ ወደ ቡድኑ ተመልሷል። ተከላካዮችን መሰንጠቅ የሚችል ፓስ በማቅረብ ብለህ ስታነሳው ነበረ። ልክ እንደ ኤንዞ ፈርናንዴስ ሁሉ የብሩኖ ጊማሬሽን ስም ስታነሳ ነበር። ይሄ ተጫዋች ዋና ግብ አስቆጣሪያቸውም ነው። ይሄ ቡድኑ ምን ያክል የአጥቂ ተጫዋች እጥረት እንዳለባቸው የሚያሳይ ቁጥር ይመስላል። ደግሞ አማካኝ ክፍሉን የሚገባ ሽፋን የሚሰጠውም ተጫዋች እሱ ስለመሆኑ ይነሳል። እሱ ወደ ቡድኑ ይመለሳል። እንደ ፋቢያን ሻር፣ ጀማል ላሴልስ አይነት ተጫዋቾችና ሊቭራሜንቶ ከቡድኑ ውጪ ስለመሆናቸው ተጠቅሷል። ባለፈው ጉዳት የገጠመው ጀሬሚ ፍሪምፖንግ በሊቨርፑል በኩል እንደሌላ አሰልጣኙ ተናግሯል። ስለዚህ እንደ ይሳቅ፣ ብራድሊ አይነት ተጫዋቾችን ተቀላቅሏል። በጉዳት ምክንያት ከቡድኑ ውጪ ሆኗል። ጆ ጎሜዝ እንደዚሁ እንደሌለ አሰልጣኙ ተናግሯል። ከርቲስ ጆንስ ለጨዋታው ዝግጁ ስለመሆኑ አሰልጣኙ ሲናገሩ ከጨዋታው አስቀድሞ አዳምጠናልና አሰልጣኝ አርነ ስሎት ከርቲስ ጆንስ ለቡድኑ እንደሚኖር ቃላቸውን ሰጥቷል። ስለዚህ ይሰለፋል ተብሎ ነው የሚጠበቀው። ሳላህ ወደ ቡድኑ ከተመለሰ በኋላ በጣም ጥሩ እንቅስቃሴ እያሳየ እንዳለና ከዚህም በላይ ደግሞ እንደሚያሳይ እሱ ብቻ ሳይሆን ሌሎችም ተጫዋቾች ማጥቃት ላይ ያላቸው እንቅስቃሴ እየተሻሻለ ስለመምጣቱ አሰልጣኙ ተናግሯል። የፍሎሪያን ቪርትስን ሐሳብን ጨምሮ ማለት ነው ይሄን ነገር ተናግረዋል። ሁሌም ማሸነፍን ነው ከመሸነፍ ማሸነፍን ነው ብሏል። እንደሚጠበቅ ነው ሁሌ ይሄን ነገር ብሏልና ሁሌም በዚህ ነገር ውስጥ ማለፍ ያስፈልገናል። 16 ውስጥ ገብተናል ከጥሩ ብቃት ጋር የሚል ሐሳብን አሰልጣኙ ተናግሯል። ከቶፕ 4 ጋር በተገናኘ እያንዳንዱ ጨዋታ ክሩሻል ወይም ወሳኝ ነው የሚል ነገርን ተናግሯልና በሙሉ ለማሸነፍ ጥረት እንደሚያደርጉ እና ደግሞ ከዝውውርም ጋር በተገናኘ ሁሌም የምመለስላችሁን መልስ ነው የምመለስላችሁ ብለው እንግዲህ አልፈውታል። ፍሪምፖንግ የተወሰኑ ሳምንታትን ላይኖር ይችላል የሚል ነገርን ተናግሯል። በእርግጠኝነት የዛሬው ጨዋታ ላይ እንደማይኖር አረጋግጧል። ኮናቴ ልምምድ ሰርቷል፣ ስኳድ ውስጥ ይኖራል የሚል ሐሳብን እንደዚሁ ሰጥተዋል። ይሄ ጨዋታ ዴቭ በጣም ጠንካራ ፉክክር ይኖረዋል። ኒውካስል ይሄ ቦጊ ቲም እንደምትለው ይሄ ወጋሚ ከሆኑ ቡድኖች አንደኛው ሊሆን ይችላልና አንፊልድ ሮድ ላይ ይደረጋል። የዚህ ሳምንት ግምቴ በአቻ ውጤት ይሄ ጨዋታ ይጠናቀቃል የሚለው ዴቭ ተመሳሰለን አይደል? የኔም የዚህ ሳምንት ግምት በነገር ላይ አቻ ነው። ሊቨርፑል ያው እኔም አንተም እንደምናውቀው ያው እየተቸገረ ነው አይደል? በተለይ አሁን ፕሪሚየር ሊጉ ላይ በደንብ ነው መቸገር የሚታየውና
እየተቸገረ ከመሆኑ መነሻ አሁንም የሆነ ያቻ ውጤት ነው እኔም በግሌ የምጠብቀውና እስቲ እንግዲህ እናያለን። ለሁሉም ሊቨርፑሎች ማሳካት የተሻለ ነገር መፈጸም ይችላሉ የሚጠበቅ ነው። እኔ ሌላው የሚጠበቀው የቶተንሃምና የሲቲን ጨዋታ ላንሳ። እንግዲህ ሁለቱም በአውሮፓ ቻምፒየንስ ሊግ አሪፍ ውጤት አስመዝግበዋል። እንደምታውቀው በቀጥታ ወደ ሩብ ፍጻሜ መግባትም ችለዋል። እንግዲህ ከዚህ ስኬት በኋላ የሚመጣ ጨዋታ በመሆኑ ወሳኝ ነው ብዬ ነው እኔ በግሌ የምጠብቀው። ሲቲ ላይ በመጀመሪያው ጨዋታ ቶተንሃም 2-0 አሸንፎ ነበር ታስታውሳለህ። አሁን ግን ያ ይሆናል የሚል ግምት የለም። መነሻው ባለሜዳው ቶተንሃም በሜዳው በጣም ደካማ በመሆኑና በሊጉ ደግሞ ወጥ ብቃት እያሳየ ስለማይገኝ ነው። ይሄ እንግዲህ የታወቀ ነው። እንዲያውም የቶማስ ፍራንክ ጉዳይ አጠራጣሪ ነው አይደል? እንደ ተወሰኑ የእንግሊዝ ቲሞች ከሀገር ውስጥ ይልቅ የአውሮፓ መድረክ ምቾት ሰጥቷቸዋል። እሳቸውንም አሁን አርነ ስሎትም አውሮፓ ላይ የተሻለ ነገር እየፈጠሩ እንዳለ እያየን ነውና በተወሰነ መልኩ አውሮፓ ወይም ደግሞ ከሜዳቸው ሲወጡ ይቀል ይመስላል። ግን ጫና ውስጥ ያሉ አሰልጣኝ እንደሆኑ እያየን ነውና በሊጉ ቶተንሃም በሜዳቸው ተጋጣሚን በማሸነፍ ረገድ 19ኛ ላይ ነው የሚገኙት። የሊጉ ደካማ ቲም የመጨረሻው ከመሆኑ እንግዲህ አንድ ነው ከፍ ያሉትና ኮልቭስ ነው በዚህ ተሽለው የሚገኙትና በጣም ደካማ ናቸው ሜዳቸው ላይ። ምናልባት ይህንን ዓመት ይቆዩ ካልሆነ የሚል ነገር ነው የሚነሳው። ከተሰናበቱም እስከ ክረምት ሊታገሷቸው ከቻለ ማየት አለብን። ግን ስራው የቶተንሃም ስራ ከአቅማቸው በላይ ነው የሚል አስተያየት ነው አሁን በስፋት እየወጣ ያለው። በእርግጥ ከሰሞኑ እንግዲህ የተከላካዩ የተወሰነ መሻሻል ይታያል። የሳርና የዣቪ ሲሞን የተወሰነ የፈጣሪነት ሚናም ጥሩ ነው በሚል ነው እንግዲህ መገናኛ ብዙሃን የሚገልጹት። የቆሙ ኳሶችን ቡድኑ በተከላካዮች ጥረት እያስቆጠረም እንዳለ በስፋት እያየን ነው የምንገኘው። በእርግጥ ግን የኩሉስቭስኪ የማዲሰን የክዱስ ጉዳት ደግሞ ለቡድኑ ፈጣሪነት የሚኖረው ችግር ግልጽ ነው። እኔም አንተም ይህንን የምናምን ይመስለኛል። በተለይ ኩሉስቭስኪን በደንብ ሚስ አድርገውታል። ማዲሰንንም በተወሰነ መልኩ ሊጠቀስ እንደሚችል ታያለ። ተጋጣሚያቸው ሲቲ ግን የቀደመው ሲቲ አይደለም። ዘንድሮ የፔፕ ቡድን በማይመስል መልኩ ነው ወጣ ገባነት እየታየበት የሚገኘው። ጉዳት በተለይም የተከላካይ መስመሩ ላይ እንዲቸገር ነው እንቅፋት የሆነበት ወይም ምክንያት የሆነው። ቡድኑ ፈጣሪነትና ከሰሞኑ ደግሞ ያጨራረስም ችግር ተላብሶ ነው እየታየ ያለው። በእርግጥ የሃላንድ የቀደም የጎል ሪከርድ ባይኖርም ጎሎችን በተለያየ መንገድ ከተለያዩ ተጫዋቾች ለጊዜው እያገኘ ነው። እንግዲህ ሲቲ በቅርቡ የገዛቸው ተጫዋቾችም አሉ። በተለይ ደግሞ እንግዲህ የጌሄ መምጣት የፔፕ ቡድን ካሁን በኋላ በተለይ አርሰናል ላይ አጠናክሮ ለሚቀጥለው ጫና ቁልፍ ይሆናል ብለው ነው ብዙዎች እየጠበቁ ያሉት። ከዚህ ቀደም እንግዲህ ሊቨርፑል ልክ እንደ አርሰናል በመሪነት በነበረበት ዓመት ላይ የመሪነት እድሉን አጠናክሮ መቀጠል ባለመቻሉ ከኋላ ተነስተው እንዴት ሻምፒዮን እንደሆኑ ታስታውሳለህ ሲቲዎችና አርሰናል በራሱ ይህንን ማድረግ የማይችል ከሆነ እንግዲህ ሲቲ ለአሁኑ ይህንን ለማድረግ ዝግጁ መሆናቸውን ለማሳየት ቆርጠው ተነስተዋል። this is a perfect time እያሉ ነው የሚል መረጃ ወጥቷል። ደግሞ የጌሄ ተከላካይ ክፍተታቸውን ሊደፍን መምጣቱ በደንብ ሊጠግናቸው ይችላል የሚል አስተያየት ነው ጠንክሮ እንዲወጣ እያደረገ ያለው። በነገርህ ላይ ቶተንሃም በሊጉ 14ኛ ነው። ባለፉት 3 ጌሞች በሁሉም የውድድር መድረክ አልተሸነፉም። ከወራጅ ቀጠና በ8 ነጥቦች ርቀዋል። አሁን ከቶፕ 6ም ደግሞ የሚርቁት በተመሳሳይ በ8 ነጥብ ነው። በነገርህ ላይ ወደ ላይ መውጣትም ወደ ታች መውረድም ሰፊ እድል እንዳላቸው ታያለህና አምና የዩሮፓ ሊግ አሸናፊ ለነበረው ቶተንሃም በእርግጥ ያሁኑ ደረጃ የሚመጥን አይደለም ነው የሚሉት በርካቶች። እንግዲህ ተከላካዩ ቫንደርቬን ልክ እንደ ሮሜሮ የቶተንሃም አስቸጋሪው ተጫዋች ነው። ሮሜሮ በነገርህ ላይ 6 ጎሎችና 3 አሲስት አለው። ቫንደርቬን እንግዲህ 30 ጨዋታ በሁሉም የውድድር መድረክ አድርጎ ዘንድሮ 7 ጎሎች አሉት። ግን ለዚህ ጨዋታ የመድረሱ ጉዳይ አጠራጣሪ ስለመሆኑ መረጃ ወጥቷል። ረቡዕ ጎል ያገባው ሶላንኬ በትልቅ ጨዋታ ላይ እንዲሁ የሚጎላ ተጫዋች ነው። ሪቻርድሰንም እንዲሁ ጠቃሚ ተጫዋች እንደሆነ ይታወቃልና ሪቻርድሰን 7 ጎል እና 3 አሲስት አለውና እነዚህ ተጫዋቾች ይጠበቃሉ። የዶኩ አለመኖር ለሲቲ አስቸጋሪ ነው። ነገር ግን ሃላንድ ከሰሞኑ ወንበር አሟቂነት ተመልሶ ደግሞ ጋላታሳራይ ላይ ጎል አስቆጥሯል። እኔም አንተም እንዳየነው ይሄ ጠቃሚ ነው። የዶኩን አለመኖር እንግዲህ ፔፕ በተለያዩ ተጫዋቾች ሊሸፍኑ ይችላል የሚል መረጃ ወጥቷል። ሼሪኪ ከሁለት ጎሎቹ በላይ በ4 አሲስት ቡድኑን እየጠቀመ ነውና ይሄም ተጫዋች ወደ ቡድኑ የሚመለስበት እድል አለ። ፎደንም እንዲሁ ሊተካው ይችላል ዶኩን የሚል መረጃ አለ። 7 ጎል 2 አሲስት አለው። ይሄም ተጫዋች ለሲቲ ጠቃሚ እንደሆነ መናገር ይቻላል። ቁጥራዊ መረጃዎችን ከሁለቱ አንጻር ስናይ
ቶተናም በደርሶ መልስ ሁለቴም ሲቲል አሸንፎታል። ለ9 ጊዜ ያህል ነው በነገር ላይ በደርሶ መልስ ያሸነፈው። ሲቲዎች በዚህ ረገድ 10 ጊዜ የተሸነፉት በቸልሲ ነው። በደርሶ መልስ በአንድ ዓመት ላይ በደርሶ መልስ ጨዋታ ሲሸነፉ 10 ጊዜ ነው። ግን ቶተናም 9 ደርሷልና ቶተናም ነገ አሸንፎ ይሄን ካሳካ እንግዲህ የቸልሲን ሪከርድ የሚጋራበት ሁኔታ ይኖራል ነው የሚሉት መገናኛ ብዙሃን። ነገር ግን ሲቲ በቶተናም ሜዳ ባለፉት 2 ዓመታት አሸንፏል። ሶስተኛውን ነገ ካሸነፈ ደግሞ ከ1973 በኋላ የመጀመሪያው ይሆናል የሚል መረጃ ነው ተጠናቅሮ የወጣው። ፔፕ በሊጉ ከፍተኛውን የሊግ ጌም ሽንፈት ያስተናገደው በቶተናም ነው። በነገር ላይ 8 ጊዜ በቶተናም ተሸንፏል በሊጉ። ነገር ግን ቶተናም ባለፉት 8 የሊግ ጨዋታዎች ደግሞ ባንዱ ብቻ ማሸነፉ ሲታይ ይሄ የቀደመ ታሪክ እንጂ ሌላ ጉዳይ ሊሆን እንደማይችል መገመት ይቻላል። ፔፕንም ወይም ሲቲንም ይሄ ሊያበረታታቸው እንደሚችል ታያለ። ግን በእነዚህ ቡድኖች ጨዋታ ላይ ሁልጊዜም ደግሞ በርካታ ጎሎች እንደሚቆጠሩም ማየት መናገር እንችላለን። ስፐርስ በነገው ጨዋታ አንድ ነገር መፍጠር ግዴታው ይመስላልና በቀጣይ 21 ቀናት የተሻሻለው ዩናይትድን፣ ኒውካስልን፣ አርሰናልን ከሲቲው ጨዋታ ቀጥሎ ይገጥማልና 4 አስቸጋሪ ጨዋታዎች አሉት። በነገር ላይ ስፐርስ ከደካማ ቲሞች የከፋ ሪከርድ ስላላቸው በትልልቅ ጨዋታዎች ላይ ደግሞ የተለየ ነገር አይፈጥሩም የሚል ግምት ነው የሚኖረው። ይሄንንም ፉርሽ ማድረግ አለባቸው። በእርግጥ ያደርጋሉ እናያለን። በተለይ ከሜዳቸው 10 ጨዋታዎች አንድ ጨዋታ ብቻ የማሸነፋቸውን ሪከርድ ማሻሻል ይጠበቅባቸዋል የሚል መረጃ ወጥቷል። 33 ጎሎችን ከ24 ኤክስጂ ነው ያስቆጠሩትና ይሄ አጠቃቀማቸው ጥሩ እንደሆነ ያሳያል። 9 ልዩነት አለው። እንግዲህ ኤክስፔክትድ ሊሆኑ ከሚገባቸው ጎሎች በላይ ነው እያስቆጠሩ ያሉትና ስለዚህ 9 ልዩነት አለው። ምናልባት አጠቃቀም ላይ አሁንም እድሎች ካገኙ የመጨረስ አቅማቸው ጥሩ ሊሆን እንደሚችል ያሳያልና በቴስታም በኩል የጭንቅላት ጎል በማስቆጠርም በኩል ስፐርስ አሪፍ ስለመሆኑ ነው መረጃዎች የሚጠቁሙት። 12 የቴስታ ጎሎችን የጭንቅላት ጎሎችን አስቆጥረዋል። በነገር ላይ ስፐርሶች እንግዲህ ሮድሪ ረቡዕ አልነበረም እንዳይኸው ይመለሳል ተብሎ ነው የሚጠበቀው በሲቲ በኩል። ኦሌሪም እንዲሁ አልነበረም፣ በግራ በኩል የመሰለፍ እድል አለው ነው የተባለው። ጌቫርዲዮል፣ ዲያዝ፣ ጆንስቶን የሉም። አኬ እንግዲህ ከአዲሱ ፈራሚ ጌሄ ጋር ሊጣመር የሚችልበት እድል በተከላካይ መስመር ላይ ቀርቧል። ኮቫቺች እና ሳቪኒዮም የሌሉ ተጫዋቾች ናቸው። ኒኪ ቫንደርበን ወደ ጀርመን አልተጓዘም እንደምታውቀው፣ ቅድምም አጠራጣሪ ስለመሆኑ መረጃ ስነግርህ ነበር። ፔድሮ ፖሮ በርንሌ ላይ ተጎድቷል፣ ከሜዳ ይርቃል ተብሏል ይሄ ተጫዋች። በተረፈ ረጅም ጉዳቶች አሉ እንደምታውቀው ስፐርስ ቤት። ሉካስ ቫርግቬል ብዙም ባይሆን በቅርቡ ሊመለስ ይችላል። ክዶስ በተወሰነ መልኩ የመመለስ እድል አለው። ቤንተንኩር ረጅም ጉዳት ነው። ኩሉሰቭስኪ ረጅም ጉዳት ነው። ማዲሰን፣ እነዚህ ሁሉ የሌሉ ተጫዋቾች ናቸውና ቁልፍ ተጫዋቾች በቶትናም በኩል የሉም። የቶትናም የደጋፊዎች ግሩፑ በጨዋታው መሃል ደጋፊዎች ከሜዳ እንዲወጡ ጥሪ ያቀርቧል በተቃውሞ በነገርህ ላይና መነሻ ብለው ያቀረቡት የቲኬት ዋጋ መወደድን፣ ጥሩ ዝውውር አለማድረጉን፣ ክለቡ የቡድኑ ደካማ ውጤትን ማሻሻል አለመቻልን እና ከሁሉም በላይ ደግሞ መፍትሄ አጣ የሚመስሉ የተጫዋቾች የጉዳት ጉዳይን ክለቡ በቃ አጥርቶ እንኳን ችግሩ ምን እንደሆነ እስካሁን አላሳወቀንም በሚል ነው እና ቢጫ ባነር ሜዳ ላይ ደጋፊው እንዲያሳይም እቅድ አለ የሚል መረጃ ወጥቷል። በነገርህ ላይ ያደርጉታል፣ ለቀው ሜዳውን ይወጣሉ እናያለን፣ ግን አይመስልም። የቢጫ ባነሩ ጉዳይ ግን ሊኖር እንደሚችል ግምት ተወስዷልና ኦንላይን ፒቲሽን ሁሉ እያስፈረሙ ነበር። እንግዲህ ብዙ የጎላ ፒቲሽኑን የሚፈርም ደጋፊ ለጊዜው ያገኙ አይመስልም። ግን ይሄ ጨዋታ ቁልፍ ጨዋታ ነው። በተለይ ለሲቲ ቁልፍ ነው። አርሰናል ላይ ጫናውን አጠናክሮ ለመቀጠል የሚረዳው የሚሆን ነው። ከሁሉም በላይ ደግሞ አርሰናል ቀድሞ ነው ጨዋታ የሚያደርገው፣ ሲቲ ሁሉ ነው ጨዋታ የሚያደርገውና በዚህ መነሻ ውጤት አይቶ የሚገባ በመሆኑ እንግዲህ በርትቶ ጨዋታ ያደርጋል ተብሎ ነው የሚገመተው። ግን አስቸጋሪ ጨዋታ ነው። በእርግጠኝነት ቶተናም ሲቲ ይመቸዋል። ውጤቱ ጥሩ አይደለም፣ ጉዞ ጥሩ አይደለም፣ የሜዳ ላይ ብቃቱ ጥሩ አይደለም፣ ደረጃው ጥሩ አይደለም። ግን ሲቲ ነጥብ የማስጣል አቅም ያለው ይመስለኛል በዚህ ሳምንት በአካል እኔ እዚህ ጋር እቃረናለሁ። እንደውም ይሄ የቶተናም ደካማ ቅድም ያነሳቸው ጉዳዮች ምናምን አሉት ነው ማንቸስተር ሲቲ ብዙ ላይ ቸገርበት የሚችልበት ጨዋታ ነው የሚመስለኝ ይሄኛው ሳምንት። ስለዚህ እኔ ማንቸስተር ሲቲ ያሸንፋል የሚለውን ግምት ነው እዚህ ጨዋታ ላይ የምሰጠው። የዩናይትድን ጉዳይ እናንሳ። እንሂድ ወደዛ። እንግዲህ የማንቸስተር ዩናይትድ ከፉልሃም የሚያደርጉት ጨዋታ
ይጠበቃል። 38 እና 34 ነጥቦች ኖሯቸው አራተኛና ሰባተኛ ናቸው። ዩናይትድ አራተኛ፣ ፉልሃም ሰባተኛ ደረጃ ላይ ይገኛሉ። እንግዲህ አሰልጣኝ ማይክል ካሪክ ወደ ማንቸስተር ዩናይትድ ኃላፊነቱ ከመጣ በኋላ 2 ጨዋታዎችን አሸንፏል። ይህንን የፉልሃሙን ጨዋታ የሚያሸንፍ ከሆነ ዴቭ 47 የሊግ ጨዋታዎችን እየመራው ሩበን አሞሪም በውድድር ጊዜውን በአጠቃላይ በማንቸስተር ዩናይትድ ቆይተው 3 ተከታታይ የፕሪሚየር ሊግ ጨዋታን አንድ ጊዜ ብቻ ነው ያሸነፈውና ይሄንን ብዙ ጨዋታ የማሸነፍ ነገርን ማይክል ካሪክ ገና ከ3 አስመዝግቦ ሊጋራው ይችላል የሚሉ ነገሮችን ገና ከወዲሁ እየሰማን እንገኛለን። ፉልሃም ከብራይተን ጋር ጨዋታውን አድርጎ 2-1 በሆነ ውጤት አሸንፎ ነበረ። አጠቃላይ ዩናይትድ 6 ጨዋታዎችን አልተሸነፈም በስካሁኑ ጉዞ። እንግዲህ በራልፍ ራኒክ ዘመን ነው በ8 ጨዋታዎች ቡድኑ ሳይሸነፍ ቀጥታ ጉዞ ሲያደርግ የነበረውና ይሄን ነገር ለማድረግ ቀጣይ ጥቂት ጨዋታዎችን ማድረግ ይጠበቅበታል እየተባለ ነው የሚገኘው። ባለፉት 8 ጨዋታዎች ደግሞ እንግዲህ የማርኮ ሲልቫ ቡድን 5 ድል 2 አቻና 1 ሽንፈት ብቻ ነው ያለበት። ደግሞ የቡድኑ አስደናቂ በጣም ምናልባት ሊጉ ላይ ኢንፎርም ከሆኑ ተጫዋቾች አንደኛው ሃሪ ዊልሰን ይመስለኛል ዴቭ። በ11 ጨዋታ 10 የጎል ተሳትፎ ይሄ ተጫዋች አለውና እጅግ የሚደንቅ እንቅስቃሴን እያደረገ የሚገኝ የቀድሞ የሊቨርፑል ተጫዋች ነውና አስደናቂ ግቦችን ያስቆጥራል። የመጨረሻ ኳስ አመቻችቶ መስጠት ይችላል። የማንቸስተር ዩናይትድ እና ከዚህ ቀደምም የነበሩት አሰልጣኞቹ ዋነኛው ችግር ትልልቅ ቡድኖችን የማሸነፍ አይደለም። እንደዚህ መካከለኛ እና ዝቅ ያሉ ቡድኖችን ሲገጥሙ በተለይም በኳስ ቁጥጥር ብልጫ ወስደው ሲጫወቱ የማስከፈት ችግር፣ እድሎችን የመጠቀም ግልጽ የግብ እድሎችን በተደጋጋሚ መፍጠር አይነት ችግሮችን ከዩናይትድ ጋር በተገናኘ እናስተውል ነበርና አንደኛው ፈተናና ትክክለኛው ፈተና ይሄ ይመስለኛል ዴቭ ለአሰልጣኝ ማይክል ካሪክ ትልቁ ፈተና ይሄ ኦልድ ትራፎርድ ላይ ቢደረግም ከፉልሃም ጋር የሚደረገው እንቅስቃሴ ይመስላል። ፉልሃም መልሶ ማጥቃትን በጣም የሚወድ ደግሞ ወደ አፍሪካ ዋንጫ ሄደው የነበሩ ተጫዋቾችንም መልሶ ያገኘ ቡድን ነው። ለቡድኑ ስትራቴጂ እጅግ ጠቃሚ የሆኑ ተጫዋቾችን አሁን መልሶ የሚያገኝበት እድል ሊኖር ይችላል። ስለዚህ ከፍተኛ ፉክክር በዚህ ጨዋታ እንደሚጠበቅ በእርግጠኝነት መናገር ይቻላል። ብሪያን ምቤሞ በዩናይትድ በኩል አስፈላጊው ተጫዋች ነው። ያለሱ ማንቸስተር ዩናይትድ ወይም እሱ ባልነበረበት የአፍሪካ ዋንጫ ተሳትፎ ላይ ያለ ዩናይትድ የማሸነፍ ስኬት 20% ነበረ። ከሱ ጋር ባደረጓቸው ጨዋታዎች ኦፍ ኮርስ ይሄ ትንሽ 5 ጨዋታ ብቻ ነው ያመለጠው። ከሱ ጋር ግን 18 ጨዋታ አድርገው 50% የማሸነፍ ስኬት አለውና ምቤሞ ግብ በማስቆጠርም ደግሞ የመጨረሻ ኳስን በመስጠት ለቡድኑ እጅግ አስፈላጊ ተጫዋች መሆኑን የሚያሳይ ቁጥር ይመስለኛል ዴቭና ዶርጉ ጉዳይ በአዲስ ኃላፊነት ተመልክተናል። በተለይ አማካኝ ክፍል ላይ እንዲጫወት ድል እየተሰጠው ጥሩ እንቅስቃሴ እያደረገ ግብ እያስቆጠረ የተመለከተው ተጫዋች ይመስላል። አሰልጣኝ ማይክል ካሪክ ከጨዋታው አስቀድሞ በሰጠው ጋዜጣዊ መግለጫ ላይ ዴቭ ለተወሰኑ ሳምንታት ከሜዳ 10 ሳምንት ተብሏል። በነገር ላይ 10 ሳምንት ማለት 2 ወር ተኩል አይደል? ገደማ ማለት ነው። several weeks ብሎ ነው የገለጸው። 10 ሳምንት ነው የወጣው መረጃ የሚያሳይ በነገር ላይ። ስለዚህ ይሄ ተጫዋች ለረጅም ጊዜ ከቡድኑ ግልጋሎት ውጪ መሆኑም ሌላ ጥያቄ እንዲነሳ የሚያደርግ ይመስላል። የጆሹዋ ዚርክዜ ወደ ቡድኑ መመለስን ማይክል ካሪክ አረጋግጧልና ይሄ በጣም ለኛ ጥሩ ዜና ነው ብሎ እንግዲህ የዚህን ተጫዋች መመለስ ሐሳብ ሰጥቶ ተመልክቻለሁ። ከፍተኛ ፉክክር ይኖረዋል። የተወሰነ ሐሳብ አንተ ሄድበትና ዩናይትድ እንግዲህ ያው መነቃቃቱ አስደናቂ ነው አይደል? ቡድኑ ብቻ ሳይሆን የእንግሊዝ መገናኛ ብዙሃንም በሙሉ በቡድኑ ብቃት ተነቃቅተዋልና በመለህ የተለየ ነገር እየታለመ ያለ ይመስለኛልና በሊጉ መሪዎች አርሰናል ላይ፣ ሲቲ ላይ የተገኘው ተከታታይ ድል አስደናቂ ነው። ይሄ ሆኖ ደግሞ በጊዜ የቀድሞ የክለቡ ተጫዋች አሁን አሰልጣኝ አመራር በመሆኑ ደግሞ ደስተኛ የሚያደርግ ይመስለኛልና ካሪክ ይሄንን በትልልቅ ቡድኖች ላይ
ላይ ያሳየውን አስደናቂ ድል በትንንሽ ቡድኖች ላይ መድገም ነው። ዋናው የሚጠበቅበት ነገር መካከለኛ ብቃት ያላቸው ትንንሽ በሚመስሉ የሊጉ ቲሞች ላይ በወጥነት ይሄንን ማሳየት አለበት ነው የሚሉትና ከየትኛውም የውጭ አሰልጣኝ በተሻለ የቡድኑን ኃላፊነት የማግኘት እድል አለው እያሉ ነው። በዚህ ክሊ አሁን ባለው ውጤት መነሻና ድሉ አለው ሊሰጠው ይችላል። ስብስቡ ይመቸዋል። ላቀደው የፈጣን የመልሶ ማጥቃት አፕሮችም ምቾት እንዳለው ታያለ። ሐማድ ለዚህ ምቹ ነው። ኤምቤሞ ምቹ ነው። ኩንሃ ለዚህ ምቹ ነው። ፈርናንዴዝ ይሄ ይመቸዋል። ዶርጉ የጠቀስከው ተጫዋች የዚህ አንድ አካል ነው። እድል አላገኝም እንጂ እንዲሁ ሜሰን ማውንትም ለዚህ ጨዋታ በጣም የሚመች አይነት ተጫዋች ነውና በሳምንት አንድ ጨዋታ በአማካኝ እያደረጉ ነው አሁን። ስለዚህ ካሪክም የፈለገውን ነገር ልምምድ ሜዳ ላይ ማሰራት መተግበር የሚችልበት እድል በሰፊው እንዳለ ነው እየተገለጸ ያለው። ይሄንን ውጤት ይዞ መቀጠል ነው ወሳኙ ነገር። በነገርህ ላይ የተጫዋቾች የራስ መተማመን ጨምሯል። የደጋፊዎች እምነት ጨምሯል። የተደራጁ አዝናኛ አጋጣሚዎችን በደንብ የሚጠቀሙ መሆናቸው በደንብ ታይቷልና ፍጥነት እንግዲህ የጨዋታው መለያቸው ነው አሁን ባለው ሁኔታ። ይሄንን ኢንቴንሲቲ ነገም ይደግሙታል በሚል ነው በርካቶች እያነሱ ያሉት። በእርግጥ እንግዲህ የዶርጉ መጎዳት የተወሰነ ራስ ምታት ይሆናል። ነገር ግን ያው ኩንሃ ያለ ችግር ወደ ቡድኑ ቋሚነት ይመለሳል ነው እየተባለ ያለው። ዜርዚ ልምምድ ጀምሯል፣ ደሊት የለም ነው የሚል መረጃ የወጣው ያየሁት እኔም በኔ በኩል። ፉላም እንዳልከው የሽግግር ቡድን ነው። በሽግግር እጅግ አደጋ መፍጠር የሚችል ቲም ነው። በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። የአውሮፓ ተሳትፎ ለማድረግም እየጣሩ ነው። እንግዲህ ይሄ የራስ መተማመናቸውን እንዲጨምር የሚያደርግ ነው። ስለዚህ አስቸጋሪ ጨዋታ ሊሆን እንደሚችል በኔም በኩል ነው የምገምተው። በዚህ ላይ የቀደም የጠቀስካቸው ይሄ በአፍሪካ ዋንጫ ሰበብ ያጧቸው ተጫዋቾች በሙሉ ተመልሰዋል። ይሄ ኢዎቢ፣ ሳሙኤል ቹኩዌዚ፣ ባሲ እነዚህ ጠቃሚ ተጫዋቾች ናቸው። በነገርህ ላይ ሙኒዝ፣ ቴቴና ሳሳ ሉኪሽ ግን የሌሉ ተጫዋቾች ስለመሆናቸው ነው የሚያዩት መረጃ የሚጠቁመው። ኦስካር ቦብን በ27 ሚሊዮን ፓውንድ ከሲቲ አምጥተዋል። በነገር ላይ ይሄም እንግዲህ ኦስካር ቦብም እዚህ ቡድን ውስጥ አንድ ነገር ሊፈጥር ከቻለ መጠበቅ ማየት ያለብን ይመስለኛል። ፋይት ጌም ነው። ፉላም የተነቃቃ ቲም ነው። ትልልቅ ቲሞችን የማቆምም አቅም እንዳለው ታያለ። ሲከላከሉ ደግሞ በተወሰነ መልኩ ጥሩ ናቸው። በሽግግር አደጋ በመፍጠርም እንዲሁ የተካኑ እንደሆኑ እናያለን። ነገር ግን ዩናይትድ ባለሜዳ ነው። በመነቃቃት ውስጥም ነው ያለው። ደጋፊው ራሱ ወደ ሜዳ የሚመጣው አሁን ይህንን ጨዋታ በእርግጠኝነት እንደሚያሸንፉ ለመደሰት እንደሆነ ነው ግምትም ወስደው ድልም የሚጠብቁ ነው የሚመስለኝ። አስቸጋሪ ጨዋታ ነው። በጠባብ ውጤት ኦልድ ትራፎርድ ስለሆነ ዩናይትድ የሚል ግምት አለ በአካል። ዴቭ ነው ከግምቱ በፊት ለቀደም ስናነሳ ነበር በጣም ኮምፓክት ሆኖ የሚጫወት ፉልሃም ነውና ይሄንን ኮምፓክት የሆነ ደግሞ ሲፈልጉም ሎ ብሎክ አድርገው በካውንተር አታክ የሚጫወት ቡድን ነውና ይሄን የማስከፈት ስራና ደግሞ ባለፈው ስናነሳ የነበረው የማይክል ካሪክ አጠቃላይ ፍልስፍና ቦሮ በነበረበት ጊዜ ይከተል የነበረው ከኋላ በጣም ኳስ መስርቶ በትዕግስት የሚጫወት ቡድን ነበርና ለእንደዚህ አይነት ደግሞ በጣም በፍጥነት ነገሮች መተግበር ማትችል ከሆነ ሁሌም ፉልሃም ዘግቶ ነው የሚመጣውና እንዴት ማስከፈት ይችላል? ሌላ እንግዲህ የካሪክ የአሰልጣኝነት ብቃት የሚፈተንበት ወይም መፈተን የሚጀምርበት ሌላ ጨዋታ ይሄኛው ይሆናል ብዬ ነው የማስበው። ዴቭ እኔ ይሄንን ጨዋታ ዩናይትድ በጣም ጥሩ ጅምር ቢኖርም ግን ወደ አቻ ውጤት ነው የሚያደላል። አቻ የሚለውን ግምት ነው የማስቀምጠው። እናብቃ እንግዲህ የኛ ግምት ይሄንን ይመስላል። እናንተም ግምት ስጡትና አንተ እንግዲህ የቀጣይ የጥሎ ማለፍ የአውሮፓ ቻምፒየንስ ሊግም ሰሞኑን ስናነሳ የነበሩ ድልድሎች ይፋ ሆነዋል። በቀጣይም እንግዲህ ትልልቆቹ ቲሞች የሚገጥሟቸው ቡድኖችም እንዲሁ ፍንጭ እየሰጠ ነው አይደል? እስከ መጨረሻው የሚሄዱበትንም መንገድ በተወሰነ መልኩ የጠቆመ ይመስላል። ለሁሉም እንግዲህ የዛሬውን ቆይታችንን በተከታተላችሁት መልኩ ብናበቃ የሚሻል ነው የሚመስለኝ። የእናንተን ግምት ዩቲዩብ ላይ ደግሞ አስቀምጡልን፣ መልሰን እንመጣለን። መልካም ጊዜ ብያለሁ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ